ታሪካችን የሚጀምረው በአንድ ጭልምልም ባለ መጠጥ ቤት ውስጥ ነው። ካሜራው በአንድ ሰው እጅ ላይ ያተኩራል። ሰውየው ዊስኪውን በረድ ባለው ብርጭቆ ውስጥ እያሽከረከረ በረዥሙ ይተነፍሳል። ስሙ አቲላ አንበርሳ ይባላል። አቲላ እንደ ማንኛውም ወንጀለኛ የተረበሸ አይመስልም። መጠጡን ጨርሶ ሂሳቡን ከፍሎ በዝግታ ይነሳል። ከባሩ ወጥቶ መንገዱን ሲያቋርጥ ከፊት ለፊቱ ያለው ትልቅ ባንክ ይታያል። አቲላ ወደ ባንኩ ሲገባ የጥበቃ ሰራተኛው በፈገግታ ሰላምታ ይሰጠዋል። እርሱ ግን መልስ ከመስጠት ይልቅ በረዥሙ ተንፍሶ ሽጉጥን አውጥቶ ወደ ላይ በመተኮስ ሁላችሁም መሬት ላይ ተኙ፣ ማንም እንዳይንቀሳቀስ በማለት ይጮሃል። ባንኩም በድንገት በጭንቀትና በጩኸት ይሞላል። አቲላ ግን ፖርሳውን አውጥቶ ገንዘቡን ማጋዝ ይጀምራል። ትዕይንቱም አቲላ ምን ያህል ደፋርና የማይፈራ ዘራፊ እንደሆነ ገና ከመጀመሪያው ያሳየናል። ትዕይንታችን ወደ ኋላ ወደ አቲላ የልጅነት ጊዜ ሲወስደን ግን አቲላ ያደገው በትራንስላቪያ ሮማኒያ ውስጥ ሲሆን ትንሹ አቲላ በአንድ የድሮ ቤተክርስቲያን ውስጥ ሳንቲም ሲሰርቅ እናያለን። ነገር ግን ቄሱ ድንገት ደርሶበት ጆሮውን ይይዘውና በቁጣ እየጎተተ ወደ አያቱ ቤት ይወስደዋል። ለአያቱም ይህ ልጅ ለቤተክርስቲያን ያለውን ክብር አጥቷል፣ ደግሞ ሲሰርቅም ስላገኘሁት ዳግመኛ እዚህ ቦታ እንዳትልኪው፣ ለነፍሱ በጣም አደገኛ ነው ሲላት አያቱ በአዘኔታ አቲላን ታየዋለች። አቲላ ግን አይኖቹ ውስጥ ምንም አይነት ጸጸት አይታይባቸውም። በዚያ ወቅት አያቱ አቲላን ወደ በረዶ ሜዳ ወስዳ ሁኪ እንዲጫወት ታበረታተዋለች። ሁኪ ለአቲላ ብቸኛ የነጻነት ምንጩ ነበር። ታሪካችን ወደ አሁኑ ጊዜ ሲመልሰን ግን አቲላ አሁን ታስሯል። በአንድ ጠባብና ጨለማ ክፍል ውስጥ ከመርማሪው ኢንስፔክተር ቦንታ ጋር ተፋጠዋል። ቦንታ መዝገቡን ገልጦ በአይነ ቁራኛ እያየው በፖሊስ መረጃ መሰረት 19 ባንኮችንና ፖስታ ቤቶችን ዘርፈዋል፣ ይህ ትልቅ ወንጀል ነው ይለዋል። አቲላ ግን በፌዝ ፈገግ ብሎ ቀና ይልና ስራችሁን በደንብ አልሰራችሁም፣ እኔ የዘረፍኩት 19 ሳይሆን 27 ባንኮችን ነው፣ ከነዚህ ውስጥ 26ንም ያለምንም መንካት የፈጸምኳቸው፣ እናንተ አንድም ቀን ልትይዙኝ አልቻላችሁ፣ የተያዝኩት በ27ኛው ሙከራ ላይ ብቻ ነው በማለት ያርመዋል። ኢንስፔክተር ቦንታ ይህንን ሲሰማ በጣም ይገረማል። ይህ ሰው ተራ ወንጀለኛ ሳይሆን በራሱ ብቃት የሚተማመን ሰው መሆኑንም ተረዳ። እስኪ ንገረኝ እንዴት እዚህ ደረስክ ሲልም ምርመራውን ቀጠለ። አቲላ የሚወዳት አያቱን በድንገት ትሞታለች። እሱም ብቸኛ ሲሆን ፈጽሞ የሚያውቀው አባቱ ብቅ ይላል። ነገር ግን አቲላን ሊያሳድገው አልፈለገም። በየቀኑ ይጠጣል። አቲላን ደግሞ እንደ ትርፍ ዕቃ ያየዋል። አንድ ቀንም በግልጽ እንዲህ አለው፣ አንተን ማሳደግ አልችልም፣ ለእኔ ሸክም ነህ ብሎ ወደ አጎቱ ይልከዋል። አጎቱን ታግሶት ማሳደጊያ ቤት ይወስደዋል። እዚያም መጽሐፍት ሰርቀሃል ተብሎ በሐሰት ይከሰሳል። ከዚያ በኋላ እያደገ ሲመጣ ግን የሮማኒያ ጦር ሰራዊትን ተቀላቀለ። በሮማኒያና በሃንጋሪ ድንበር ላይም ጥበቃ ሆኖ ተመደበ። አንድ ምሽት ላይም ሁለት ሰዎች ድንበር ጥሰው ሊያመልጡ ሲሉ አያቸው። አቲላ ሊገድላቸው አልፈለገም። ነገር ግን ከኋላው የነበሩት የሰራዊቱ አባላት መብራት አብርተው በሁለቱም ሰዎች ላይ ተኩስ በመክፈት ተኩሰው ገደሏቸው። አቲላ በአይኑ ፊት ሰዎች ሲገደሉ ማየት ትልቅ ቁስል ሆነበት። በዚያው ምሽት እሱ ራሱ በባቡር ስር ተንጠልጥሎ ወደ ሃንጋሪ ለማምለጥ ወሰነ። አምልጦ ቡዳፔስት እንደገባ ወደ ሆኪ ሜዳ መራ። እዚያም አንድ አሰልጣኝ ያገኘና እኔ በጣም ጎበዝ የሆኪ ተጫዋች ነኝ፣ እድል ስጠኝ ሲለው አሰልጣኙ ሜዳ ውስጥ አስገብቶ ሲፈትነው ግን አቲላ በረዶ ላይ እንኳን በደንብ መቆም አልቻለም። አሰልጣኙም ሳቀበትና አንተ መጫወት አትችልም፣ ለምን ዋሻኸኝ አለው። አቲላም እውነቱን ተነፈሰ። ከብዙ ዓመት በፊት እጫወት ነበር፣ አሁን ግን መኖሪያና ስራ ስለፈለኩ ነው አለው። አሰልጣኙ የአቲላን ሁኔታ ሲያይ አዘነለትና እኔ መጫወት ስለማችል ደሞዝ አልከፍልህም፣ ግን እዚህ ሜዳውን እየጠረክና እያጸዳ የምተኛበትን ክፍል እሰጥሃለሁ አለው። አቲላም በዚህ ተስማማ። ቀን ቀን ቆሻሻ እያጸዳ፣ ሌሊት ግን ሁሉም ሲሄዱ ብቻውን በረዶ ላይ እየተለማመደ ጎበዝ ግብ ጠባቂ ሆነ። አንድ ቀን ግን አቲላ ከጓደኞቹ ጋር ድግስ ላይ እያለ ካት የምትባል ቆንጆ ልጅ ስታልፍ አየ። አቲላ ወዲያውኑ ወደዳትና ተከተላት። እስከ ሜትሮ ጣቢያ ድረስ ሮጦ ደረሰባትና ሊያወራት ሞከረ። ካት ግን በቀላሉ እጅ የምትሰጥ ልጅ አልነበረችም። አሁን የተገናኘ ነው፣ በሚቀጥለው ጊዜ ስንገናኝ ስሜን እነግርሃለሁ ብለው ባቡሩ ውስጥ ገባች። ባቡሩም መንቀሳቀስ ሲጀምር አቲላ አላመናትም። ባቡሩ ቀጣይ ጣቢያ እስኪቆም ድረስ እርሱም በሙሉ ፍጥነቱ ይሮጥ ጀመር። ካትም በሚቀጥለው ጣቢያ ላይ ስትወርድ አቲላ ከፊቷ ቆሞ ትንፋሹ እየተቆራረጠ ፈገግ ሲል አገኘችው። በዚህ ቆራጥነቱ ልቧ ተነክቶም ስሟን ነገረችው። ትዕይንታችንም ወደ እስር ቤቱ ሲመልሰን ታሪኩን እየሰማ ያለው ኢንስፔክተር ቦንታ አቲላን ያቋርጠውና ጥሩ ፍቅረኛ ካለ ለምን ባንክ መዝረፍ አስፈለገ ሲለው አቲላ በሐዘን ተውጦ ስደተኛ በመሆኑ በሀገሪቱ በህጋዊ መንገድ ለመስራት ዜግነትና የመኖሪያ ፍቃድ ያስፈልገው ስለነበር የኢሚግሬሽን መስሪያ ቤት ሲሄድ ሰራተኞቹ በንቀት አዩትና እነዚህን ሁሉ ሰነዶች ይዘህና ካልሆነ ግን ስደተኛ ነህ ብለው ረጅም ዝርዝር ሰጡት። እነዛን ወረቀቶች ማግኘት ግን ለአቲላ የማይቻል ነበር። ከዚህ በላይ በጣም የጎዳው ግን ሌላኛው ቀን ነበር። ካትን ይዞ ሲኒማ ቤት በመሄድ ፓፕኮርንና መጠጥ አዘዙ። ሂሳቡ ሲመጣ ግን አቲላ የያዘው ገንዘብ በቂ አልነበረ። ካት በሰው ፊት ፖርሳዋን አውጥታ ስትከፍል አቲላ በሰውነት ውስጥ ትልቅ ውርደት ተሰማው።
ለፍቅረኛዬ እንኳን መክፈል የማልችል ምስኪን ነኝ የሚለው ስሜት በውስጡ ትልቅ እሳትን አነደደ። በዚህ ልቡ የተሰበረው አቲላ አንድ ጓደኛው በሚኒስቴር መስሪያ ቤት የሚሰራ ሚኪ የተባለ አጎት እንዳለው ነገረው። አቲላም ሚኪን አግኝቶ ዜግነት እንዲያሰጠው ለመነው። በደህንነት ያጠራቀማትን ጥቂት ገንዘብ በፖስታ አድርጎ ሰጠው። ሚኪ ግን ገንዘቡን ሲያይ ያፌዘበት። ለኔ ብቻ ነው፣ ለሌሎች ባለስልጣናት ጉቦ የሚሆን ገንዘብ ይዘህም ና አለው። አቲላ ደጋግሞ ቢደውልም ሚኪ ስልኩን ሊያነሳለት ፈቃደኛ ባለመሆኑ በመጨረሻ ሚኒስቴር መስሪያ ቤት ሄዶ ሲያገኘው ሚኪ በቁጣ ጮኸበት። እየተከታተልከኝ ነው፣ ዳግመኛ እዚህ ከመጣ አሁኑኑ ወደ ሮማን ያባርርሃለሁ፣ ሙሉ ገንዘቡን ይዘህ ካልመጣ ወረቀት የለም ብሎ አባረረው። አንድ ምሽትም አቲላ ለራት ወደ ካት ወላጆች ቤት ሲሄድ የካት አባት አቲላ እንደ ዝቅተኛ ሰው አየው። ልጁ ካት ለጥቂት ደቂቃ ወደ ኩሽና ስትሄድ ጠብቆም አቲላን ልጄ ትምህርቷን ልትጨርስ ነው፣ ትልቅ ተስፋ አላት፣ አንተ ግን ስደተኛ ነህ፣ ወረቀትም ሆነ ገንዘብም የለህም፣ ለልጄ ምንም አይነት የወደፊት ህይወት ልሰጣት ስለማትችል እባክህ ራቅልን አለው። አቲላም በቁጭት ከቤታቸው ወጥቶ መንገድ ላይ ሲሄድ ሰዎች በደስታ ሲዝናኑና ገንዘብ ሲበትኑ አየ። እሱ ግን ለወረቀቱ እንኳን የሚከፍለው የለውም። ነገር ግን በዚያው ቅጽበት አንድ ፖስታ ቤት ሲከፈት አየ። አእምሮም አንድ ውሳኔ ላይ ደረሰ። በማንኛውም መንገድ ገንዘብ ማግኘት አለብኝ ብሎ ወሰነ። ፖስታ ቤቱን ለመዝረፍም ወደ ገበያ ሄዶ የሰው ሰራሽ ፀጉር፣ መነጽርና አንድ ትንሽ የህፃናት አሻንጉሊት ሽጉጥ ገዛ። ወደ ፖስታ ቤቱ ሲቃረብ ግን ልቡ በከፍተኛ ሁኔታ መምታት ጀመረ። ድፍረት ለማግኘት በማሰብም በአቅራቢያው ባለ መጠጥ ቤት ገብቶ አንድ ብርጭቆ ውስኪ አዘዘ። ያ ውስኪ በሰውነት ውስጥ ድፍረትን ፈጠረለት። ልክ ከባሩ እንደወጣም ፊቱ ላይ ፀጉሩን አስተካክሎ ወደ ፖስታ ቤቱ አመራ። ወደ ውስጥ ገብቶ ሽጉጡን በማውጣት ገንዘቡን አምጡ ሲል ግን ድምፁ ይንቀጠቀጥ ነበር። ሰራተኞቹንም አንድ ክፍል ውስጥ ቆልፎባቸው መሳቢያው ውስጥ የነበረውን ገንዘብ በከረጢት ሞልቶ አመለጠ። ቤቱ ደርሶ ፖርሳውን ሲከፍተውም አይኖቹ ማመን አልቻሉም። ህይወቱም ሙሉ አይቶት የማያውቀው ብዙ የገንዘብ ጥቅሎች እጁ ላይ ነበሩ። በደስታም ጮኸ። ወዲያውኑ ወደ ሚኪ ጋር ሄዶም ሙሉ ገንዘቡን ሰጠውና የሃንጋሪን ዜግነት የሚያረጋግጥ ፓስፖርት ተቀበለ። ለካትም ውድ ስጦታ ገዛላት። የቡድን አጋሮችም የሁሉ ገንዘብ ከየት እንደመጣ ሲጠይቁት የእንስሳ ቆዳ ወደ ውጭ የመላክ ስራ ጀምሬ ነው ብሎ ዋሻቸው። የመጀመሪያው ዝርፊያ ገንዘብም በፍጥነት አለቀ። አቲላ የለመደው የቅንጦት ህይወት፣ ውድ መኪናውና ለካት የሚገዛቸው ስጦታዎች ፖርሳውን ባዶ አደረጉት። አንድ ቀንም ፖርሳውን ሲከፍት የቀረው አንድ ጥቅል ገንዘብ ብቻ መሆኑን ሲመለከት በጣም ተጨነቀ። ወደዚያ ውርደትና ድህነት መመለስ የለብኝም ብሎም በመወሰን ወዲያውኑ ስኮተሩን አንስቶ ሌላ ፖስታ ቤት ለመዝረፍ አመራ። ዝርፊያውን ፈጽሞ ገንዘቡን በፖርሳ ከቶ በድል አድራጊነት ስሜት ከፖስታ ቤቱ ሲወጣ ግን ያልጠበቀው ነገር ገጠመው። አንድ ሲቪል የለበሰ ፖሊስ ከደጅ ቆሞ ነበር። የፖስታ ቤቱ ደወል መጮህ ሲጀምርም ፖሊሱ ነገሩ ገባውና ሽጉጡን አወጣ። አቲላ በስኩተሩ ሲፈረጥጥ ፖሊሱ በሞተር ብስክሌት ይከተለው ጀመረ። አቲላም በከፍተኛ ፍጥነት ሲነዳ ሚዛኑን ስቶ መሬት ላይ ተፈጠፈጠ። ከዚያም ስኩተሩን ጥሎ በእግሩ መሮጥ ጀመረ። ፖሊሱ ሊይዘው ሲቃረብም እርሱ ግን ዞር ብሎ ከማየት ይልቅ ከፊት ለፊቱ ካለው ትልቅ ድልድይ ላይ በቀጥታ ወደ ዳኑብ ወንዝ ዘለለ። ፖሊሱም ድልድዩ ላይ ቆሞ ሲመለከት አቲላ ውሃ ውስጥ ዋኝቶ አመለጠ። ይህም ድርጊት አቲላ ለነጻነቱ ሲል ማንኛውንም አደጋ ለመጋፈጥ ወደ ኋላ የማይል ሰው መሆኑን አሳየ። ከዚህ ዝርፊያ በኋላም ይበልጥ ደፋር ሆነ። አሁን ፖስታ ቤቶችን ትቶ ትላልቅ ባንኮችን መዝረፍ ጀመረ። ሆኖም አንድ ልማድ ነበረው። ማንኛውም ባንክ ከመዝረፉ በፊት ድፍረት ለማግኘት በአቅራቢያ ባለ መጠጥ ቤት ገብቶ 2 ብርጭቆ ዊስኪ ይጠጣል። ባንክ ውስጥ ያሉ ሰራተኞችም ለፖሊስ ቃላቸውን ሲሰጡ ዘራፊው ጨዋ ነው፣ ነገር ግን በጣም የዊስኪ ሽታ ይሸታል ይሉ ነበር። በማግስቱ በሀገሪቱ ጋዜጦች ሁሉ የፊት ገጽ ላይ ዊስኪ ባንዲት የሚል ትልቅ ርዕስ ወጣለት። ህዝቡ አቲላን እንደ ሮቢን ሁድ ያየው ጀመረ። ሀብታም ባንኮችን እየዘረፈ ፖሊሶችን ማሞኘቱ ለህዝቡ መዝናኛ ሆነለት። ትዕይንታችንም ወደሚያዳምጠው መርማሪ ሲመልሰን ኢንስፔክተር ቦንታ የአቲላን ፓስፖርት እያገላበጠ የታተሙበትን ሀገራት ስም መጥራት ጀመረ። ታይላንድ፣ ግብፅ፣ ሞሮኮ፣ ካናዳ፣ ቱርክ፣ ፈረንሳይ፣ ስዊዘርላንድ ብሎ ጠርቶ ሲጨርስ በመገረም አቲላን አየውና እኔ የእነዚህን ሀገራት ፎቶ እንኳን በቅጡ አላየሁም፣ አንተ ግን በዝርፊያ ገንዘብ ዓለምን ዙረሃል አለው። አቲላን ፈገግ ብሎ የካትን ፎቶ እያየ በዝርፊያው ባገኘው ገንዘብ ካትን ይዞ በዓለም ዙሪያ ይዝናና እንደነበር አስታወሰ። ካት ግን ገንዘቡ ከየት እንደሚመጣ አሁንም አታውቅም ነበር። አቲላ ትልልቅ ባንኮችን ብቻውን መዝረፍ አደጋ እያመጣበት ስለመጣ ረዳት እንደሚያስፈልገው አሰበ። ከወቂ ቡድን አጋሩ ጋይዝ ጋርም በጣም ስለተቀራረቡ ጋይዝን በሚስጥር ገለል አድርገው ያ በጋዜጣ የምትሰማው ዝነኛው ዊስኪ ባንዲት እኔ ነኝ ብሎ እውነቱን ሲነግረው ጋይዝ መጀመሪያ ደነገጠ። ነገር ግን አቲላ የከፈተውን የገንዘብ ፖርሳ ሲያይ ለማገዝ ተስማማ። ሁለቱም አንድ ትልቅን ባንክ ዘረፉ። አቲላም እንደ ልማዱ ገንዘቡን ከሰበሰበ በኋላ ፖሊሶችን ለማናደድ ባዶ የዊስኪ ጠርሙስ በባንኩ ጠረጴዛ ላይ ትቶ ወጣ። ይህም የአቲላ መለያ ፊርማ ሆነ። ነገር ግን ከዝርፊያው በኋላ አቲላ በጋይዝ ላይ ጥርጣሬ አደረበት።
አንድ ቀንም በልምምድ ወቅት ጋይዛ ለቡድን አጋሮቹ ሽጉጥ እንደሚይዝ ሰው ሆኖ በምልክት ሲያሳያቸውና ሲኩራራ አየው። አቲላ በንዴት ጋይዛን ወደ መታጠቢያ ክፍል ጎትቶ አስገባውና ግድግዳ ላይ አጋጭቶ ሰዎች እንዲያውቁብን ታደርጋለህ፣ ለምን አፍን አትዘጋም? አንዲት ቃል ብተነፍስ ሁለታችንም እናልቃለን ብሎ አስጠነቅቀው። ቀጥለውም ሌላ ትልቅ ባንክ ለመዝረፍ እቅድ አወጡ። ዝርፊያ ቦታው ላይም አቲላ ሽጉጡን አውጥቶ ሰራተኞቹን መሬት ላይ ሲያስተኛቸው አንድ ትልቅ ስህተት አስተዋለ። የባንኩ የፊት ለፊት ግድግዳ ሙሉ በሙሉ በመስታወት የተሰራ ስለነበር ደጅ ላይ ግንባታ እየሰሩ ያሉ ሰራተኞች ዝርፊያውን በግልጽ ማየት ይችሉ ነበር። ወዲያውኑ ለፖሊስ ደወሉ። ህዝቡም በባንኩ ደጃፍ መሰብሰብ ጀመረ። አቲላም በፍርሃት ተውጦ የገንዘብ ማከማቻውን ክፍል እንዲከፍትለት ስራ አስኪያጁን በሽጉጥ ቢያስፈራራውን ስራ አስኪያጁ ግን ብከፍትለት ስራዬን አጣለሁ፣ ከምባረር ብትገለኝ ይሻላል ብሎ አሻፈረኝ አለ። በዚህ መሃል የፖሊስ ሳይረን ድምፅ ከሩቅ ይሰማ ጀመር። አቲላና ጋይዝም ባዶ እጃቸውን ሊወጡ ሲሉ ህዝቡ ሊከባቸው ሞከረ። አቲላ ግን ሰዎችን ለማስፈራራት ወደ ሰማይ ተኮሰ። ህዝቡ ሲበተንም ሁለቱ በተለያየ አቅጣጫ ፈረጠጡ። አቲላም መንገድ ላይ የቆመች አንዲት መኪና አየ። ሹፌሩን በኃይል ጎትቶ አውርዶ መኪናዋን ነጥቆ ማሽከርከር ጀመረ። የፖሊስ መኪናዎችም ከኋላው ተከታትለው ደረሱበት። መንገዱ ጠባብና መኪና የበዛበት ስለነበር አቲላ በንዴት መሪውን እያሽከረከረ በየመሃሉ ጥሶ ለማለፍ ሲሞክር ድንገት ከአንድ የፖሊስ መኪና ጋር ፊት ለፊት በኃይል ተጋጨ። አደጋውን በጣም ከባድ ነበር። የአቲላ ራስ ከመሪውና ከመስታወቱ ጋር ተጋጭቶ ደም ፊቱን ሸፈነው። ፖሊሶቹም ሽጉጣቸውን በማውጣት ከመኪናቸው ወርደው እጅህን ስጥ እያሉ ጮሁ። አቲላ ግን በዚያው ህመም ውስጥ ሆኖ ፊቱ በደም እየተጨማለቀ መኪናዋን እንደገና አስነስቶ ወደ ኋላ በከፍተኛ ፍጥነት በመንዳት ፖሊሶቹን ጥሏቸው ጠፋ። ፖሊሶች መኪናዋን ቆሟ ሲያገኟት አቲላ ግን ውስጥ አልነበረ፣ በጓሮ በኩል አምልጦ ተሰውሮ ነበር። መኪናውን አጋጭቶ ከፖሊሶች ካመለጠ በኋላ በከፍተኛ ሁኔታ ቆስሎ ወደ ቤቱ ገባ። ትከሻው ላይ የመስታወት ስብርባሪዎች ተሰክተዋል። ልብሱ በደም ተጨማልቋል። በሲቃ እያቃሰተ ቁስሉን በራሱ ሊያጸዳ ሲሞክርም በድንገት የቤቱ በር ተንኳኳ። አቲላ በፍርሃት ደንግጦ ሽጉጡን አቀባብሎ ወደ በሩ ሲያነጣጠር የካት ድምፅ ተሰማ። በሩን ሲከፍተው ካት ፊቷ ላይ ፈገግታ ይዛ ቆማለች። ነገር ግን አቲላን በደም ተውጦና ከኋላው ደግሞ ቦርሳውን በገንዘብ ተሞልቶ ስታይ ፈገግታዋ ከሰመ። አቲላ ቆዳ ወደ ውጭ ልካለው እያለ ነግራት የነበረ ውሸት ሁሉ በዚያች ቅጽበት ከንቱ ሆነ። ካትም ምንም ሳትናገር የሕክምና ዕቃዎቿን አምጥታ ቁስሉን መስፋት ጀመረች። አቲላ ግን ጋይዛ ተይዞ ይሆን ፖሊሶች ይከተሉኝ ይሆን የሚለው ጭንቀት አላሳረፈውም። ካትም አቲላ ታዋቂው የዊስኪ ባንዲት መሆኑን ብታውቅም ያን ምሽት ለፍቅራቸው ስትል አሳለፈችው። ነገር ግን በልቧ ውስጥ ትልቅ ፍርሃትና ጥላቻ ተፈጠረ። አቲላና ጋይዛም ከድብድቡ በኋላ እንደገና ሲገናኙ ፖሊስ በጣም እየተከታተለን ነው። ከዛሬ ጀምሮ አንዳችን ብንያዝ እንኳን ለ3 ሰዓት ያህል ለፖሊስ ምንም መናገር የለብንም። ያ 3 ሰዓት አንዳችን አምልጠን ድንበር እንድንሻገር እድል ይሰጠናል አለው። ይህም ስምምነት የሁለቱም ህይወት ዋስትና ነበር። ከተወሰነ ጊዜ በኋላም ሌላ ባንክ ለመዝረፍ ገቡ። ነገር ግን ፖሊሶች ቀድመው ከበቧቸው። አቲላም የመስታወቱን በር በጥይት ሰባብሮ ከጋይዛ ጋር በታክሲ ሲያመልጡ ፖሊሶች ከተማዋን በሙሉ በከፍተኛ ፍተሻ ውስጥ አስገቧት። አቲላና ጋይዛም ድልድይ ላይ ሲደርሱ ፖሊሶች ኬላ ሰርተው ሲፈትሹ ሲመለከቱ ከታክሲው ዘለው በመውረድ ወደ ባቡር ጣቢያው ሮጡ። አቲላ በሙሉ ፍጥነቱ ሮጦ የሚንቀሳቀስ ባቡር ላይ ሲዘል ጋይዛ ግን አቅም አንሶት ወደቀ። ፖሊሶችን በየአቅጣጫው ከበቡት። ጋይዛ አማራጭ ስላልነበረው ሽጉጡን ጥሎ እጁን ሰጠ። ተይዞም በብቸኝነት የምርመራ ክፍል ውስጥ ገባ። ኢንስፔክተር ቦንታም ጋይዛን በኃይል እየገረፈ ቢጠይቀውም ጋይዛ ያንን የ3 ሰዓት ስምምነት ለማክበር አፉን ዘጋ። ደጋግሞም ግድግዳው ላይ ያለውን ሰዓት እያየም ስንት ሰዓት ነው ሲል ቦንታ የጋይዛ ስልት ተረዳው። ጓደኛው እስኪያመልጥ ድረስ ጊዜ እየገደለ እንደሆነም ሲያውቅ ቦንታ አንድን ብልህ ዘዴ ተጠቀመ። ጋይዛን ወደ ሌላ የምርመራ ክፍል አስገብቶ እዚህ ያለው ሰዓት 2 ሰዓት ወደፊት እንዲገፋ አዘዘ። ጋይዛም ወደ ክፍሉ ገብቶ ሲመለከት 3 ሰዓት ያለፈ መሰለው። አቲላ አሁን ድንበር ተሻግሯል፣ እኔም ቃሌን ጠብቄያለሁ ብሎ ስላመነ ሁሉንም ሚስጥር ለቦንታ ዘረገፈው። የአቲላን ስም፣ አድራሻና እቅድ ሁሉ ነገረው። አቲላ ግን በዚያ ሰዓት ገና የሮማንያ ድንበር ላይ ቆሞ ፍተሻ እየጠበቀ ስለነበር ድንገት የፖሊስ መኪናዎች ከያቅጣጫው ከበቡትና አቲላን በቁጥጥር ስር አዋሉት። መላው ሃንጋሪም የዊስኪ ባንዲት ተያዘ በሚል ዜና ተናወጠች። አቲላም ወህኒ ቤት ወረደ። ነገር ግን ካት እስር ቤት ልትጠይቀው ስትመጣ አቲላ በመስታወት በኩል እያያት ለጠበቃ የሚሆን ገንዘብ እንደሚያስፈልገውና ያ የሰጣትን የገንዘብ ቦርሳ የት እንዳደረገችው ሲጠይቃት ካት ግን ፊቷ በድንገት ቀዘቀዘ። ምንም ገንዘብ እንደሌለና በቁጣ ከእንግዲህ በመካከላቸው ምንም አይነት ግንኙነት እንደማይኖር ነግራው ጥላው ወጣች። አቲላ በዚች ቅጽበት ፍቅሩን፣ ገንዘቡንና ነፃነቱን እንዳጣ አረጋገጠ። በዓለም ላይም ብቻውን ቀረ። ነገር ግን እጅ የሚሰጥ ሰው አልነበረ። ለምርመራ ወደ ኢንስፔክተር ቦንታ ቢሮ ሲወሰድ ማንም ሳያየው ከቦንታ ቢሮ የስልክ መገናኛ ገመድ በመስረቅ ማታ ላይ በእስር ቤቱ ክፍል ውስጥ ሆኖ አንሶላውን ቀዳዶ ከገመዱ ጋር በማያያዝ ረጅም ገመድ ሰራ። በአንድ ዝናባማ ምሽትም ማንም በማይጠብቀው ሁኔታ ያንን ገመድ በመጠቀም ከ4ኛ ፎቅ ላይ ወርዶ በፓይፕ በኩል አምልጦ ጠፋ።
ጠዋት ኢንስፔክተር ቦንታ የአቲላ ክፍል ባዶ መሆኑን ሲያይ በንዴት አበደ። ሚዲያዎች የአቲላን ማምለጥ በሰፊው ዘገቡ። ህዝቡም ይበልጥ አደነቀው። ነገር ግን ለወራት ተደብቆ ቢቆይም በመጨረሻም በድጋሚ ተያዘ። ፍርድ ቤት ቆሞ 30 ባንኮችን በመዝረፍ ጥፋተኛ ተብሎ 17 ዓመት ተፈረደበት። በእስር ቤት ቆይታው ግን አቲላ ሌላ ሰው ሆነ። ሸክላ መስራት፣ ስዕል መሳልና ግጥም መጻፍን ተማረ። ለዚህም እስር ቤት ውስጥ ባሳየው መልካም ባህሪ ምክንያት ከ12 ዓመት በኋላ ከእስር ተለቀቀ። ታሪካችንም አቲላ አርጅቶ በአንድ ትንሽ የሸክላና የግጥም መሸጫ ሱቅ ውስጥ ተቀምጦ እናየዋለን። ነገር ግን ከሱቁ ፊት ለፊት መንገድ ማዶ አንድ ትልቅ ባንክ ይታያል። አቲላም ስራውን ትቶ ባንኩን እያየ በምስጢር ፈገግ እያለ እያሳየን ያበቃል። የዛሬው የፊልም ታሪካችንም ይህን ይመስል ነበር። ቀጣይ የምንለቃቸው የፊልም ታሪኮች እንዲደርሷችሁ ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ አድርጋችሁ የደወሉ ምልክቷን በመንካት ድጋፋችሁን አሳዩ።